ብዙ እኛ ለሌሊት ሲነዳ የፖሊስ መከላከያዎችን እና ፖሊሶች በአነስተኛ መሳሪያዎች ቆመው እንዲያትሙ የሚያደርጉትን ተጋብዘናል እና ፖሊሶች እንደ ነፃ ወረቀት ወይም በእስር ሊያስገቡ ይችላሉ። ይህ ከሌላ ነገር ሳይሆን የእርስዎን የአልኮል ይዘት በደም ውስጥ የሚመረምር የእስትንፋስ መታወቂያ ፈተና ነው። በእንደዚህ ሁኔታዎች ውስጥ የደም ምርመራ አይቻልም እንጂ ምን ያህል የሚያስከትል ወይም ያልሆነ የአልኮል ደረጃ እንደምትያዝ ለመመርመር እጅግ ጥሩ ዘዴ ነው። በደም ውስጥ ያለው የአልኮል መጠን ከዚያ ጋር መንዳት ደህንነት አለው። ስለዚህ የአልኮል የእስትንፋስ መታወቂያ በመሰረት የደም ውስጥ ያለውን የአልኮል ደረጃ ይመስላል። ስለዚህ ወደ ማሽኑ ውስጥ ብትነፉ ንባብ ይሰጣል እና ንባቡ በወንድ ሊተረጎም ይችላል። ፈተናውን ሲሰራ ለመንዳት ደህንነቱ የተጠበቀ ለመንዳት አደገኛ ወይም ለመንዳት አደገኛ ነው። ይህ ለመንዳት አደገኛ ሊሆን ይችላል። ስለዚህ የእስትንፋስ መታወቂያዎች በጣም ትክክለኛ ናቸው። አንዳንዶቹ ጥሩ ደረጃ ያላቸው መታወቂያዎች ከ90% በላይ ትክክለኛነት አላቸው። ነገር ግን ትክክለኛነት በእንዴት እንደምታትም ምን እንጀራ እንደበላህ ከአልኮል በፊት ከባድ ምግብ በላህ መሰረት ሊለዋወጥ ይችላል። ይህ ሁሉ የሚሰማውን ሊለዋወጥ ይችላል። ነገር ግን በትክክል ተደርጎ ሲሆን የሚሰማው ከ90% በላይ ነው።